ኪዳን ላይ ምን ይላል? ወዘእንበለ ንስአሉ ፍትወተነ ዘእምፈቃዱ እኛ ለምነኑ ሳይሆን ለእኛ የሚያስፈልገንን አውቆ በዝናብ አብቅሎ በፀሐይ አብስሎ የሚሰጥ አምላክ የሚመግብ አምላክ 600,000 እስራኤላውያንን በግብፅ በረሃ ላይ ከሰማይ መና ወርዶ የመገበ ጥንጫ ላይ ውሃ አፍልቆ ያጠጣ በዮሐንስ ወንጌል ምዕራፍ 6 ላይ ለ5,000 ሕዝብ 2 ዓሣና 5 እንጀራ አቅርቦ ሁሉም ተመግበው ጠግበው 12 መሶብ እንዲነሳ ያደረገ ማለት እግዚአብሔር ማለት ነው። አሁን ለዚህ ነው አይነ ኩሉ ነፍስ ይሴፎኪያከ የሁሉ አይን አንተን ተስፋ ያደርጋል። አንተ ትሁቦሙ ሲሳዮሙ በጊዜው በጊዜው እነሆ ምግባቸውን አንተ ለሰው ልጆች ትሰጣለህ። ለምሳሌ በእናቱ እቅፍ ያለ ልጅ በሰዓቱ ጦት ላይ ያገኝ ይችላል፣ ምግብ ላይ ያገኝ ይችላል። ለምን? የወለደችው እናት ስለሆነች፣ ወይም ቅልፍ ሊይዛት ወይም ደግሞ ጡቷ ሊደርቅባት ወይም ምግብ ላይ ደርስላት፣ በዚህ ምክንያት ላይ በሰዓቱ በሚያስፈልገው ሰዓት ላትደርስለት ትችላለች። እግዚአብሔር ግን ከእናት በላይ እናት ነው፣ ከአባት በላይ አባት ነው። ለእኛ በሚያስፈልገን ሰዓት ለሕፃናት ወተት እንጂ ዳቦ ያስፈልጋቸውን ብሎ ወተትን ይመግባል። ለወጣቶችም እንደዚሁ፣ ለአረጋውያንም እንደዚሁ እግዚአብሔር የሚመግብ አምላክ ስለሆነ የሰው አይን ሁሉ አንተን ተስፋ ያደርጋል፣ አንተም ደግሞ በሰዓቱ ትመግባቸዋለህ። ምን ሰው ብቻ የሉቃስ ወንጌል 13 ላይ ማቴዎስ 6 ላይ ተመልከቱ። ርኡ ጽጌያተ ገዳም ርኡ ነጽሩ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ። መሬት የላቸውም፣ ማሳ የላቸውም፣ እግዚአብሔር ይመግባቸዋል። ርኡ ጽጌያተ ገዳም የምድረ በዳ አበባዎችን ተመልከቷቸው፣ ዘከመ ይልህቁ እንዴት እንደሚያድጉ ይላል። ስለዚህ እግዚአብሔር በእጽዋት፣ እግዚአብሔር በአዕዋፋት፣ እግዚአብሔር በአራዊት፣ እግዚአብሔር በሰው ልጆች መጋቢነቱ የሚመለክና የሚመሰገን አምላክ ማለት ነው። እናት እኮ አንድ ቀን አጣው ትላለች እኮ። ምጣድ ገና አልሰማልኝም፣ መብራት ስለጠፋ አልደረሰልኝም ትላለች። እነሆ መብራት ጠፍቷልና ምግብ የለም፣ ውሃ ቁሟልና ውሃ የለም፣ ገበያው አልቆምምና እነሆ ልብስ የለም የማይል ሁልጊዜ ልጆቹን ለማልበስ ለመመገብ ለመጠበቅ ኦንላይን የሚኖር ማን ብቻ ነው? እግዚአብሔር ብቻ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህን ይነግረናል። ሁለተኛም እንዲህ አለው፣ ከሚመገቧቸው መብሎች ሁሉ አስገባ፣ በአንተ ዘንድ አኑራ፣ ለአንተ ለአራዊቶችም ለእንስሶችም ሁሉ ምግብ ይሆንልሃል። ከዚህም በኋላ ኖህ ርዝመቱ 3 ክንድ ጎኑ 1 ክንድ ተኩል የሆነ የእንጨት ደወል 3 ጊዜ የሚደውልበትን ሰራ። በመጀመሪያ ለስራ እንዲሰበሰቡ፣ ሁለተኛ ለመብል ሲሆን፣ ሶስተኛው ለእረፍት ነው። አያችሁት? መጽሐፍ ቅዱስን ስንመረምረው የእግዚአብሔርን ሶስትነት ነው ጥሩ አድርገን ምን ይላል? አሁን መርከቡ አንድ ነው። በመርከቡ ውስጥ ግን የሚሰራው ያሉ 3 አይነት የዘር ሐረጎች ናቸው። ሴም፣ ካም፣ ያፌት ናቸው አይደለ? መርከቡ ቦታ ላይ ያሉ ማደሪያዎች የሰው፣ የእንስሳት፣ የአራዊት 3 ቦታዎች ናቸው። እንደገና ደግሞ ምን አለ? እነሆ የሚሰበሰብ መጀመሪያ ስራ አለ የሚሰበሰቡበት፣ ሁለተኛ ለመብል የሚሆን፣ ሶስተኛ ለእረፍት የሚሆን። በዚያ ምግብ በተዘጋጀበት ቦታ ደግሞ ደወል ትደውላለህ አለ። ደወል 3 ጊዜ የሚደወልበት አለ። 3 ጊዜ የሚደወልበት አለ። አንደኛ እንዲሰበሰቡ፣ ሁለተኛ እንዲበሉ፣ ሶስተኛ እረፍት እንዲያደርጉ። ይሄ ገዳም ስንሄድ አሁን በገዳም ለምሳሌ ዝቋላ ብንሄድ፣ ደብረ ሊባኖስ ብንሄድ፣ ዋልድባ ገዳም ብንሄድ ገዳም ላይ ምን አለ? የጸሎት ሰዓት አለ፣ የምግብ ሰዓት አለ፣ የእረፍት ሰዓት አለ። በቀን አንድ ጊዜ ነው የሚመገቡት ማለት ነው። ስለዚህ በቀን አንድ ጊዜ 12 ሰዓት ላይ ለምግብ ይደወልላቸዋል። የእረፍት ሰዓት አላቸው፣ የአገልግሎት ሰዓት አላቸው። ያ በመርከብ ውስጥ የሄደው ዛሬ መርከብ የተባለችው ይቺ ዓለም ናት። በዚህ ዓለም በተለይ ደግሞ ኢትዮጵያ ናት። በኢትዮጵያ አሁን ይሄ ስነ ስርዓት እየተካሄደ ይገኛል ለማለት ተፈልጎ ነው። ከጥፋት ውሃ ስለመዳን መርከብን ሲሰራ የቃየል ልጆች ኖህን አይተው ዘበቱበት ይላል። እንዲህም አሉ፣ ኖህ ከሞት የሚያመልጥበትን መርከብ ሲሰራ የሚዘብቱበት የቃየል ልጆች ነበሩ ይላል። ይሄ አሁንም አለ። እኛ ቤተ ክርስቲያን ስንሰራ የሚዘብቱ አሉ። ሰው የፈለገውን ያምልክ፣ ምድራዊ አይደለም ሰማያዊም ቤት ይስራ። ሰው አይምሮ ያመነበትን የሚሰራ አይምሮ ለብዎ የተሰጠው ፍጹም ፍጥረት ነው። ድንቅ ፍጥረት ነው። ክቡር ፍጥረት ነው። ግን አንዱ የሚሰራውን አንዱ ይነቅፋል። አንዱ ያከበረውን አንዱ ያዋርዳል። አንዱ ደስ የሚለውን አንዱ ይከፋበታል። ይህ ሰዋዊ ባህሪ ጸባይ ነው። ከዚህ ሁላችንንም እግዚአብሔር ይሰውረን። ከጥፋት ውሃ ስለ መዳን መርከብን ሲሰራ የቃየል ልጆች ኖህን አይተው ዘበቱበት ይላል። ዛሬም
ብዙ ቃኤላውያን አሉ። ድንጋይ ይደረድራሉ፣ እንጨት ይረበርባሉ፣ ቆርቆሮ ይመታሉ። ይህ ሁሉ ግንብ ምንድን ነው እያሉ ከግንብ ጋር የራሳቸውን ሰውነት ግንብ ተሸክመው ሌላ ግንብ እያሉ የሚዘብቱ ብዙ ሰዎች ናቸው ማለት ነው። ዘበቱበት እንዲህም አሉ፣ ይህ ሽማግሌ አብዷል ያሉ። ሰው ዛሬ በኃጢአት እያበደ ባለበት፣ በተንኮል እያበደ ባለበት ሰዓት ላይ ቤተክርስቲያን ተሰራ ተብሎ፣ ለድሃ ተመጸወተ ተብሎ፣ ድግስ ተደገሰ ተብሎ፣ በዓል ተከበረ ተብሎ ሰዎች ብዙ ቃኤላዊ ባህሪ ያለባቸው ሰዎች አሉ። ምን እያሉ ይህ ሽማግሌ አብዷል፣ ውሃዎች ወደ ተራራዎች ራስ ይወጣሉ እንዴት ይለናል? እንደምን አይወጡም? ይወጣሉ እንጂ ይንሳፈፋሉ እንጂ የሰው ልጅ ይወርዳል እንጂ። ይህን እያሉ ይዘብቱበት ነበር። ከዚህ በኋላ ኖህ የአባታችን አዳምን ስጋ ወሰደ። ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከብ አስገቡ ይላል። ይሄ ነው አሁን ሰብአ ሰገል ባለፈው በገና ጾም ወይም በታኅሳስ የገና ሰብአ ሰገል 3 ነገስታት ዕጣን ለክህነቱ ከርቤ ለሞቱ ወርቅ ለመንግስቱ አመጡ ብለን ያልነው አዳም አጽም ጋር የኖህ ልጆች ይዘውት የገቡት ነው። ልድገመው። ከዚህ በኋላ ኖህ የአባታችን አዳምን ስጋ ወሰደ ይልና ሴም ወርቁን፣ ካም ከርቤውን፣ ያፌት ዕጣኑን ወስደው ወደ መርከብ አስገቡ ይላል። አሁን ተመለሰ ማለት ነው። ሰብአ ሰገል ከምስራቅ መጠው ለጌታ ያቀረቡት ስጦታ ከኖህ የመጣ ነው። አየው ኑሮ ማለት ቅብልብሎች ስለሆነ ማለት ነው። ይሄ ወጣቶቹ እንጨት እየተወራወሩ እንደሚቀባበሉ በኳስ ሜዳውም ደግሞ ኳሷን አንዱ ወደ አንዱ እንደሚወረወር ትውፊት ማለት ቅብልብሎች ነው። የዘመነ ብሉይ ነበረ፣ የአበው ዘመን ነበረ፣ ዘመነ ነቢያት ነበረ፣ የሐዋርያት ዘመን ነበረ፣ የጌታ ዘመን ነበረ። አሁን ያለንበት ዘመን አለ፣ እኛም ማንኖርበት ዘመን አለ። ቅብልብሎች ማለት ይሄ ነው። ስለዚህ ከዚያ ይህንን ይዘው ገቡ ይላል። ከዚህ ቀጠለና ምን አለ? ኖህም ወደ መርከብ ገባ፣ ሚስቱ ልጆቹና የልጆቹ ሚስቶች ከጥፋቷ ለመዳን ከእርሱ ጋር አብረው ገቡ። ከጥፋት ለመዳን ሁላችንም ወደ ሃይማኖታችን ወደ እምነታችን እንድንገባ እግዚአብሔር ይርዳል። ወደ ሰው መሆናችን እንግባ። አውሪያዊ ባህሪ ለማንም አይጠቅም። ዛሬ የሰው መሞት እንደ አሞራ ወይም ደግሞ ትናንትና እናቶቻችን እያበሉ ያሳደጉት በግ አይታረድብን ብለው የሚያዝኑ እናቶች የነበሩባት ኢትዮጵያ ዛሬ እርስ በርሱ መበላላትና መገዳደል የሚጠቅም ስራ አይደለ። ወደ ሰውነታችን እንድንገባ እግዚአብሔር ይርዳል። የምንገባው ደግሞ ለምንድን ነው? ለመዳን ነው። አዎ ሁሉ መዳንን ይወርሱ ዘንድ። አዎ ሁሉ መዳን እንዲድኑ እግዚአብሔር ይፈልጋል። እግዚአብሔር ማንም እንዲሞት አይፈልግም። ማንም እንዲራብ፣ እንዲጠማ፣ እንዲሰደድ አይፈልግም። የምንፈልግ እኛና እኛ ብቻ ነን። ክፉዎች እኛ ነን። አንዱ አንዱን የሚገል፣ አንዱ አንዱን የሚያሳድድ፣ አንዱ ስለ አንዱ መልካም ነገር የማያስብ ትውልዱ ነው። እግዚአብሔር ግን ለሰው ያስባል። እንጨርሰው። ኖህም ወደ መርከብ ገባ፣ ሚስቱ ልጆቹና የልጆቹ ሚስቶች ከጥፋቷ ለመዳን ከእርሱ ጋር ገቡ። ከንጹሐን እንስሳትና አዕዋፍ ተባይትና እንስት 77 ንጹሐን ካልሆኑ እንስሳትም 2 ሴትና ወንድ አድርገህ ግባ አለው። ከዚህም በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይ መስኮት ተከፈተ። ይህ ነው እንግዲህ አሁን ትልቁ ነጥብ እዚህ ጋር ነው። የቃየል ልጆች ቅድም ሲያፌዙ ነበረ። መርከብ ሲሰራ መስኮቱን በሩን ሲያስተካክል የሰው መኖሪያ፣ የአዕዋፋት መኖሪያ፣ የአራዊት መኖሪያ እያለ ሲያስተካክል ጃጃ ሽማግሌ እንዴት ነው አይምሮ አብዷል እንዴ እያሉ ይስቁበት ነበር። አሁን ላይ ግን ምን ሆነ? ኖህ ከነ ሚስቱ ከነ ልጆቹ ከነ አዕዋፋቱ ከነ ተፈቀደላቸው ወደ መርከብ ሲገባ የሰማይ መስኮቶች ተከፈቱ። ዓለም በውሃ ተጥለቀለቀች። ምን አለ? በምድር ላይ ከዚያም በዚያች ቀን ምንጮች ሁሉ ተነደሉ፣ የሰማይ መስኮት ተከፈተ። በምድር ላይ 40 ቀንና 40 ሌሊት ዝናም ሆነ። ውሃው ሞልቶ መርከቢቱን አንሳፈፋት፣ ምድርንም ለቀቀች ይላል። ተንሳፈፈች ወደ ላይ ወደ ሰማይ 30 ማይል ከፍታ። የሰው ልጅ አሁን 1 ክንድ መውጣት አንችልም። 30 ማይል ከፍታ የአንድ አውሮፕላን ጉዞ ማለት ነው። 24,000 ወይም 25,000 የኢትዮጵያ ጉዞ ነው። 34,000 የውጭ ዓለም ጉዞ ነው። በአጭሩ የ24,000 ጉዞ ወደ ሰማይ ወጣች የኖህ መርከብ ማለት ነው። ከፋለች ወደ ላይ። ለምን? ውሃው እየወጣ ሄደ ወደ ላይ። ይህን ይናገራል። ውሃውም በምድር ላይ እጅግ በዛ፣ ከሰማይ በታች ያሉትን ረጃጅም ተራሮችን ሸፈነ። ውሃውም በላያቸው 15 ክንድ ያህል ከፍ ከፍ አለ። ከተራሮች በላይ አሁን በጣም ትልልቅ ተራሮች አሉ። ኪሊማንጀሮ የሚባሉ እነዚህ ራስ ዳሸን የሚባሉ ተራሮች አሉ። ይህን ሁሉ ተራራ ወጣውና ማለት አሁን ዝቋላ እንጦጦ ይሄ አይደለም፣ አይታሰብም። ይሄ ሌላ ትልልቁ ተራሮችን በላያቸው ላይ ወጣና ከነሱ በላይ ውሃውም
15 ክንድ ያህል ወደ ላይ ማለት ነው። ልብ አድርጉ። ከፍ አለ። ሥጋ የለበሰ ሁሉ ከአዕዋፍ ከእንስሳ ከምድር አራዊት ሁሉ በምድር የሚኖር ሰው ሁሉ ሞተ፣ ጠፋ፣ አለቀ። ከዚህ ሰውረን መድኃኔዓለም። ውሃውም በምድር ላይ 150 ቀን አየለ። እግዚአብሔርም ኖኅን አሰበው፣ ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ፣ ነፋስንም በምድር ላይ አመጣ፣ ውሃውም ጎደለ ይላል። ክብርና ምስጋና ለእግዚአብሔር ነው። በሀገራችን ላይ ያለውን መተላለቅ ያውድልልን፣ ያጥፋልን። አለመተሳሰብ፣ መገዳደል፣ መነቃቀፍ፣ ስደት፣ መከራ ይህ ሁሉ ሞልቷልና ተርፏልና እግዚአብሔር ይህንን ያስወግድልን። አዎ እግዚአብሔር ኖኅን አሰበ ነው የሚለው። ኢትዮጵያን ያስብልን እግዚአብሔር፣ ሕዝባችን ያስብልን። ከረሃብ ከስደት ከቸነፈር እግዚአብሔር ያስብ። ብርሃነ ጥምቀቱ የሰላም የጤና ያድርግልን። ውሃውም በምድር ላይ 150 ቀን አየለ። እግዚአብሔርም ኖኅን አሰበው ነው። ይህ ነው ትልቁ ነጥብ። እግዚአብሔር ሁላችንን የሚያስበን ከእርሱ ጋር በመርከብ ውስጥ ያሉትን እንስሶች ሁሉ፣ ነፋስንም በምድር ላይ አመጣ፣ ውሃውም ጎደለ፣ የቀላይ ምንጮች ተደፈኑ፣ የሰማይ መስኮቶች ተዘጋ፣ ከሰማይ የሚወርደውም ዝናብ ቆመ፣ ውሃውም እያለቀ ከምድር ይሸሽ ጀመር። ከ150 ቀንም በኋላ ውሃው ጎደለ ይላል። ክብርና ምስጋና ለስሙ። ያየው ዓለም እንደገና መጣች ይላል። መርከቢቱም በሰባተኛው ወር በ12ኛው ቀን በ17ኛው ሰርቀ ሌሊት በአራተኛው ተራራ ላይ በአራተኛውም ጊዜ በአራራት ተራራ ላይ አረፈች። ቅዱስ ያሬድ አራራተ ነበረት ታቦት ዘበትእዛዝከ እግዚአብሔር ሰንበት፣ የሰንበት ጌታ እግዚአብሔር ሆይ፣ አዎ እነሆ 150 ቀን አዎ ወደ ሰማይ ተንሳፋ የነበረችው መርከብ በአንተ ምሕረትና በአንተ ይቅርታ መልሳ ወደ መሬት ወርዳ አራራት ተራራ ላይ አረፈች ይላል። የሀገራችን ሰላምና ፍቅር እግዚአብሔር ያሳርፍልን። እየባከነ ያለውን ይህንን ነው የሚነግረን። መርከቢቱም በሰባተኛው ወር በ12ኛው ቀን በ17ኛውም ሰርቀ ሌሊት በአራራት ተራራ ላይ አረፈች። ውሃው እስከ 10ኛው ወር ድረስ እየጎደለ ይሄድ ነበር። 11 ወርም በሆነ ጊዜ ከወሩ በመጀመሪያው ቀን የተራሮች ራስም ታየ። ተሸፍኖ የነበረው የተራሮች ራስ ታየ። በእግዚአብሔር ቸርነት ከ40 ቀንም በኋላ ኖህ የሰራውን የመርከቧን መስኮት ከፍቶ ውሃው ከምድር ላይ ጎሎ እንደሆነ ያይ ዘንድ ቁራን ላከው። ሄደ፣ ግን ውሃው ከምድር እስከ አለቀ ድረስ አልተመለሰም ይላል። ሀበሃለው ገደላ ህየ ይትካቡ አንስርት። አሞራ በነገራችን ላይ ነጭ ነበር። ይሄ ቁራ የሚባለው ነጭ ነበረ። ኖህ የመርከቡን መስኮት ከፈተና ሂድ እስቲ እግዚአብሔር ዓለምን ታርቆ እንደሆነ ውሃው ጎሎ እንደሆነ አይተና አለው። ሄደና ሲሄድ አሞራ ምን አገኘ? የሞተውን ሰው ስጋ፣ የእንስሳውን ስጋ ሲያገኝ በዚያ እየበላ ቀረ። አንዳንድ መልክተኛ የቁራ መላክተኛ የሚባለው ለዚህ ነው። ምክንያቱም ታልኮ ሄዶ በሄደበት እየበላ የሚቀር እየተጫወተ የሚቀር ከሆነ የቁራ መላክተኛ ይባላል። ምን ማለት ነው? ደርሶ የማይመለስ የተላከውን የማያደርስ ማለት ነው። ይሄ በኋላ ግን ቢጠብቀው ቀረ። ለምልክት ግንባር ላይ ነጭ ኑርና ጥቁር ሁን አለው። ከዚያ ጀምሮ አሞራ ጥቁር ሆነ፣ ለምልክት ነጭ አለ። በኋላ ወፈነዋ ለርግብ ይላል፣ ርግብ ላካት ይላል። ሄደችና ዞረች። አዎ አልተመረመረም አለም፣ ውሃው አልጎደለም ብላ ተመለሰች። 7 ቀን እንደገና ሱባዔ ገባ። በ7ኛው ቀን እንደገና መስኮት ከፈተና ርግብን ላካት። ቄጠማና ወይራ ያዘችና መጣ ለኖህ። አዎ እግዚአብሔር ዓለምን ታርቋል፣ ውሃው ጎሏል፣ መሬቱ ታይቷል፣ ሳሩ ቅጠሉ ቄጠማው ወይራው እየታየ ነው አለችው። ከዚህ በኋላ መስኮቱን ከፈተና በሩን ከፍቶ እንደገና ሁለተኛውን ዓለም ኑሮ ጀመረ ይለናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከእርሱ ቀጥሎ ውሃው ከምድር ላይ ጎሎ እንደሆነ ታይ ዘንድ ርግብን ላካት። እግሯንም የምታሳርፍበት ቦታ አላገኘችም። ወደ እርሱ ወደ መርከብ ተመለሰች። ውሃው በምድር ሁሉ ላይ ነበርና እጁን ዘርግቶ ወደ እርሱ ወደ መርከብ አስገባት። 7 ቀንም ይህን ነው እንግዲህ 7 ቀንም ቆይቶ ዳግመኛ ምድርን ታይ ዘንድ ርግብን ላካት። ርግብም በማታ ጊዜ ወደ እርሱ ተመለሰች። በአፏም የዘይት ቅጠል ይዛ ነበረ። ወይራ ቅጠል ማለት ነው። የዘይት ቅጠል ይዛ ነበረ፣ ቄጠማ ይዛ ነበር። ኖህም ውሃው ከምድር ላይ እንደጎደለ አወቀ። 7 ቀንም ቆይቶ ዳግመኛ ርግብን ላካት። ደግማ ወደ እርሱ አልተመለሰችም። ለምን? ሰላም ሆነ፣ ሰላም ተገኘ። የኖህ ዕድሜ 601 ዓመት በሆነ ጊዜ በመጀመሪያ ወር መባቻ ውሃው ከምድር ላይ ተቋረጠ። ኖህም የሰራውን የመርከብ ድፍነት ገለጠ። በሩን ከፈተ፣ መስኮቱን ከፈተ ማለት ነው። ገለጠ። ጨረቃ ሰርቅ ባደረገችበት በ12ኛው ቀን በሁለተኛው ወር ምድር ደረቀች ይላል። በሀገራችን ላይ ያለውን የጥላቻ ባህር ያድርቅልን መድኃኔዓለም። ምድር ደረቀች ይላል። እግዚአብሔርም ኖህን አንተ
ሚስትህም ልጆችም የልጆችም ሚስቶች ካንተ ጋር ያለም ሁሉ ከመርከብ ውጡ አለው። ኖህም ወጣ፣ ሚስቱም ልጆቹም የልጆቹ ሚስቶች ከእርሱ ጋር እንስሶቹም ሁሉ ወጡ። ኖህም ለእግዚአብሔር መሰዊያውን ሰራ፣ ከእንስሳት ከአዕዋፍ ንጹሐን ከሆነ ሁሉ መሰዊያ ላይ መስዋዕትን ማቅረብ ጀመረ። በመሰዊያው ከውሃ ያወጣኸኝ፣ ከሞት የታደግከኝ፣ ያሳለፍከኝ አምላክ ተመስገን እያለ በመርከብ ከዳኑት እንስሶች ከአዕዋፋትም ከሁሉም መስዋዕት ማቅረብ ጀመረ ይላል። እግዚአብሔር መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድርን ሁለተኛ እንዳላጠፋ እናገራለሁ። ምንድነው? ከመዳግም ለምድር እያማስና ባይ ከዚህ በኋላ ዓለምን በንፍር ውሃ ላላጠፋ ቃል ገባሁኛል። አሁን በዚህ ዓለም ያለው ሕዝብ ከኖህ ዘመን የበለጠ ኃጢአት የሰራ ነው። በእርግጠኝነት ከዚያ የበለጠ ኃጢአት የሰራ እንጂ ከዚያ በታች ኃጢአት የሚሰራ ትውልድ የለም። እንደ ኢትዮጵያም ብናየው እንደ ዓለምም ብናየው ዓለም የጦርነት ቀጠና ሆና የረግዙ እናቶች ተረጋግተው የማይወልዱባት ዓለም፣ ሕፃናት ተረጋግተው የማያድጉባት ዓለም፣ ወጣቶች ተረጋግተው የማይኖሩባት ዓለም፣ ሽማግሌዎች ተረጋግተው የማይጦሩበት ዓለም፣ ሃይማኖት ተረጋግቶ የማይመለክበት ዓለም መቼ ነው ከተባለ ዛሬ ነው። ከኖህ ዘመን የባሰ እንጂ ያነሰ አይደለም። ነገር ግን በንፍር ውሃ ለምን አላጠፋውም? በየቀኑ በጦርና በረሃብ በቸነፈር በስደት ለምን ሞታለን ከተባለ ቃል ኪዳን ስለገባ ከዚህ በኋላ ዓለምን በንፍር ውሃ አላጠፋም ብሎ ቃል ስለገባ ኦሪት ዘፍጥረት ምዕራፍ 8 ኦሪት ዘፍጥረት ምዕራፍ 9 ላይ ያለውን ማንበብ ይቻላል። ኖህም ለእግዚአብሔር መሰዊያ ሰራ፣ ከእንስሳት ከአዕዋፍ ንጹሕ ከሆነ ሁሉ በመሰዊያው ላይ መስዋዕትን አቀረበ። እግዚአብሔርም መልካም መዓዛን አሸተተ። እግዚአብሔርም እንዲህ አለ፣ ስለ ሰው ክፋት ምድር ሁለተኛ እንዳላጠፋ ተናገሩ። በሰዎች ልቡና ክፋት ከሕፃንነታቸው ጀምሮ ሁልጊዜ ጸንቶ ኑረዋልና ከዚህ በፊት እንዳደረኩት ሥጋ የለበሰውን በሕይወት ያለውን ሁሉ ዳግመኛ አላጠፋም አለና ለኖህ ቃል ገባለት ይላል። እግዚአብሔር ስለ ቃሉ ታማኝ ስለሆነ ነው። እኛ ለቃላችን ታማኝ አይደለንም። ምድር ጸንታ በምትኖርበት ዘመን ሁሉ አለ አራት ነገሮችን አመጣ። ምን አለ? ዘርና መከር፣ ቅዝቃዜና ሙቀት፣ በጋና ክረምት፣ መዓልትና ሌሊት አይቋረጥም አለ። አሁን ይሄ ያልተቋረጠው የእግዚአብሔር ቃል ኪዳን ስለሆነ ነው እንጂ በእኛ ኃጢአት ምክንያት አሁን ይሄ አይቋረጥም ነበር። በእኛ ኃጢአት፣ እንደኛ ክፉነት፣ እንደኛ በደል እነዚህ አራት ነገሮች ይገኙ ነበር። እስኪ ነው መጀመሪያ መዝራት በማጭድ